አይደለም አንድ ጠንቋይ አራዳ ልጆች የፊዚክስ ህግ እንኳን ሜሲን መያዝ አልቻለም ነው ማለት አቡሻ። ለማንኛውም የዛሬው ኬፕ ቨርዲ ግን ከሚባለው በላይ የለዩና የሚያሳዝኑም ቡድን ናቸው ማለት ነው። ነገር ግን ጉዟቸው በዚህ አብቅቷል ማለት ነው። ምንም ማድረግ አይቻልም። ከዚህ በፊቱ ሻምፒዮኖች ናቸው አርጀንቲናዎች ማለት ነው። አሁንም እንግዲህ ጨዋታው እስከ 120 ደቂቃ ሄዶ ነበረ። ነገር ግን ባለቀ ሰዓት ማለት ነው ራሳቸው ላይ ኦንጎል ሜሲ ያሻመውን ኮርና ማለት ነው ኦንጎል ራሳቸው ላይ በማስቆጠር መሸነፋቸውን እንግዲህ አረጋግጠዋል ማለት 3-2 ተሸንፈዋል ማለት ነው። ሲመሩ ሲደርሱ ሄደው ነበረ። ኬፕ ቨርዲዎች እጅግ በጣም አስደናቂ ጨዋታ ነበረ ዛሬ ሲያስመለክቱን የነበሩት። ማርቲኔዝ እጅግ በጣም ልዩ ነበረ ማለት ነው የአርጀንቲና በረኛ። እንደዚሁም ሊዛንድሮ ማርቲኔዝ ሊዮኔል ሜሲም ጎል ማስቆጠር ችሏል ማለት ነው። አቡሻ ያው ሜሲ ካለ ከተጫወተ ጎል ግድ ነው ያራዳ ልጅ ማለት ነው። ለማንኛውም አርጀንቲና ወደ ቀጣዩ ዙር ማለፍ ችላለች ማለት ነው። እጅግ በጣም ቆንጆ ጨዋታ ነው ያየነው። ይህንን ጨዋታ ያላዩ ሰዎች ልናዝን ይገባል ማለት ነው። አዎ ሌሊት ነው፣ ነገር ግን ሌሊት የሚያስረሳ ጨዋታ ነው የተመለከትነው። ይመቻችሁ። እንዴ ኬፕ ቨርዲ አላላችሁም እንዴ? ከኬፕ ቨርዲ ነው ጨዋታው አላላችሁም እንዴ? ምንም ኬፕ ቨርዲ የሚባል ነገር የለም። ዛሬ ከፈረንሳይ የተጫወተ እኔ ደዘረደዌ እምባፔ ኦሊሴን እየፈለኩ ነው። ቤንች ናቸው እነሱ እንዴ ማን ከኬፕ ቨርዲ ብለው ሰክሰው አምጥተው ምንድናቸው እነዚህ? እድሜ ለጎቱ ዛሬ እድሜ ለጎቱ አሲስትና ጎል ባያደርግ ኖሮ ዛሬ ምን ሊፈጠር እንደሚችል አላውቅም። እኔ አላውቅም። ወይኔ የማንም ጠንቋይ ሂድና ያቦነንክ ሌላውን ከለዋንጭ አስበላ ዘሰራም ናውጣው ቪዲዮ ልሰሪ ላይቭ ላይ መተሽ የተንጫጫሹላ ኤርፖርት ኢዝ ዳት ዌይ ነው ሜሲ ወላችሁ ከረፍት በፊት ከ90 ደቂቃ በፊት ተቀይሮ ቦት አይደለም ሪል ጎት ይሄ ነው። ተንትናችሁ ማዳምጡት፣ ተርጉማችሁ ማዳምጡት። ጎት ይሄ ነው። አይናችሁን አታውሩ፣ የማይታይ ነገር አፈልጉ፣ ያያችሁትን እመኑ። ይሄ ነው ጎት ሜሲ። ደከመኝ፣ ገብርኤልን ደከመኝ። እኔ ስለአንተ ማውራት ስለአንተ መናገር ሰልችት በቃ ድክም አለኝ። እኔ ምን ይግለጽክ? እሺ ምን ይግለጽክ? እንደው ቪዲዮ ኤዲት የሰራሽውላ አጥፋት። የጀግና ሞት፣ የወንድ ሞት፣ የአንበሳ ሞት እናቴ ክብዴ እናቴ በረኛው የንጉስ ሞት እንደ ወንድ ተጫውታችሁ እናቴ ኮረቻለሁ፣ በእናንተ ኮረቻለሁ። እናቴ ሊሳንድሮ አንተ ቋጠሮኝ ታበላሻለህ። እኔ ልቅህ አይኔ በላህ። ግን ከበዚ እናቴን እኔ ዋቆሚ ነው ማጨበጨበው። ቆሚ ለእናንተ በጣም ትችላላችሁ። በጣም በቃ ሞክረህ ነው በቃ እንደውን ተጫውተ የጀግና ሞት። አርጀንቲና ወደ 16ቱ ማለፍ ችላለች። ለማንኛውም በኬፕ ቨርዲ እንደዚህ እንፈተን? ኧረ በክርስቶስ። ለማንኛውም ሊዮኔል ሜሲም ጎል ማስቆጠር ችሏል። የዚህ ዓለም ዋንጫ ቶፕ ስኮረር ነው። አሁንም ከኪሊያን ምባፔ በአንድ ጎል በመብለጥ በአራት ጨዋታዎች 7 ጎሎችን በማስቆጠር ያስቆጠረውን ጎል ተመልክታችኋል። ሊሳንድሮ ማርቲኔዝ እኔ ቃል የለኝም። እኔ በጣም ነው የምወደው። ምን አይነት ኳሰኛ ተጫዋች እንደሆነ ዛሬም አስመስክሯል። ምን አይነት ፓሰር፣ ምን አይነት ቪዥኑን ተመልክተናል። ኤቭሪቲንግ ማለት ነውና ሜሲም አላሳፈረውም። ልክ ከዚህ በፊት የራሻው ዓለም ዋንጫ ላይ እንደዚህ አጣብቂኝ ውስጥ ገብቶ ታስታውሳላችሁ ከናይጄሪያ ጋር። ያው ኮንትሮሉ ምናምን ፈረስተቹ ባይመሳሰልም ግን እንደዚህ አይነት ኳስ ነበር። ያኔም አስደምሞናል። ከዛው ለአመት በኋላ መልሶ ዛሬም አስደምሞናል ማለት ነው። የሚገርም ኮንትሮል። ከዛ በረኛው ላይ ሊይዘው አይችልም። በጣም ከፍ አድርጎ ነው የመታበት ጠርዙ ላይ ማለት ነውና ሜሲ እቺን ጎል በማስቆጠር ቶፕ ስኮረር መሆን ችሏል። ያ ብቻ አይደለም። በማራዶና ተይዞ የነበረውን እንግዲህ በዓለም ዋንጫ ታሪክ ብዙ አሲስት የማድረግ 8 አሲስት በማድረግ እንግዲህ ሪከርድ ሰብሮት አሻሽሎት 9 አሲስቶች ማድረግ ችሏል ማለት ነው ሊዮኔል ሜሲ ከ1966 በኋላ ማለት ነው። ለማንኛውም አርጀንቲና በኬፕ ቨርዲ እንደዚህ መፈተን ነበረባት። ወይኔ ትናንትና ፖርቹጋል በክሮሻ እንዴት ትፈተናለች? ይሄን ብለው ዋንጫ ቲም ምናምን ብለን እኛ በኬፕ ቨርዲ ዛሬ እንደዚህ። ለማንኛውም ኬፕ ቨርዲ ስፔንንም አስቸግራለች። ስፔንንም ነጥብ አስጥላለች። ስፔን ጎል አላስቆጠረችባትም። ያኑላ ደብድባት ማለት ነውና እዚህ ብዬ መቼስ
ራሴን ላጽናና እንጂ ኧረ በስመ አብ። ለማንኛውም እንግዲህ ለሊቻ ቃል የለኝም፣ ለሜሲም ቃል የለኝም፣ እንዲሁም ለኬፕ ቨርዲ ምን አይነት ቡድን ነው በስመ አብ። እንዴት ነው የሚችሉት? ሁለተኛውን ጎላቸውን እኔ በቃ የዓለም ዋንጫው ምርጡ ጎል አይ ቲንክ የተገኘ ይመስለኛል። ይሄ ነው የሚያሸንፈው የተሻለ የተለየ ነገር ከሌላ አይ ቲንክ የሁለተኛው ጎላቸውን ኤክስትራ ታይም ላይ ያስቆጠሩ ጎል ምን አይነት ባንክ በስመ አብ። እስኪ ሰርች አድርጉና ተመልከቱት። ካስገቦት ያወርድብኛል። ይመቻችሁ። ለማንኛውም አርጀንቲናውያን 16 ውስጥ እንግዲህ ግብፅን እንገጥማለን ማለት ነው። አውስትራሊያ ብትሆን ትንሽ ይሻለን ነበር አይ ቲንክ ተቀራራቢ ቢሆኑም፣ ግን ግብፅንም ለጥፈናት እናልፋለን። ምንም አይመጣም። በስመ አብ ካቦ ቨርዲ እናቴ ትሙት ትችላላችሁ። አንተ ምን አይነት ጨዋታ ነው የሚጫወቱት እንዴ? ኤክስትራ ታይም ድረስ አርጀንቲና በስመ አብ። ይሄ እኮ ማለት ነው ታውቃላችሁ አይደል? የሰማይና የምድር ጨዋታ ነው። አርጀንቲና እዛ ነው፣ ኬፕ ቨርዲ ማን ጭራሽ ነው የማይገርም። ምን አይነት ጎል ነው! ምን አይነት የቶርናመንቱ ምርጡ ጎልን መሰለኝ ያየነው ዛሬ። በጌታስ በስመ አብ ተደነገጥ። ቮሲኒያ 40 ዓመት ባይሆን ኖሮ ዩሮፕ ትሄድ ነበር። ማን በጣም ነው የምትችለው። ስንት ኳስ ነው ሲመልስ የነበረው አንተ እናቴ ትሙት። እነዚህ ቲሞች አርጀንቲና አግኝቷቸው እንጂ ሌላ ኖርማል ቲም እያለፉ ሄዱ ነበር። ካቦ ቨርዲ በስመ አብ ትክክለኛ አፍሪካን ማለት ነው በጥቁሮች ወክለው እናቴ ትሙት ከሚገባው በላይ ያደረገ ቲም በጣም ነው የሚችሉት ማለት። ዛሬ ስለ ሜሲ ስለ አርጀንቲና ምናምን በሌላ ቪዲዮ ነው ሞሮ። ይሄ ለካቦ ቨርዲ አፕሪሺዬሽን ፖስት ነው። በኢየሱስ በጣም ነው የምትችሉት። በስመ አብ በወልድ መንፈስ ቅዱስ። እኔ ይሄን ጨዋታ ለምንድን ነው ያየሁት? ምን አለበተኛ ወይስ ባላ ይስቆይ? ምን አይነት ሰቆቃን ያሳለፍኩት? ምን አይነት ሰቆቃ! ተሳቀኩን 2022 ሜሲ ፍጻሜ ላይ ፈረስታ 2-0 መርቶ ጨፍረን እንዳልተሳቀቅን አሁን ድጋሚ እንሳቀቅ። ኬፕ ቨርዲ ምንድን ናቸው? ኬፕ ቨርዲ በረኛው ምንድን ነው? በረኛው ሰው ነው ወይስ ኤአይ ነው? እኔ ኤአይ ነው ይመስለኝ። ምንድን ነው ኬፕ ቨርዲ ምን አይነት ቲም ነው? ሲፈልጉ ሎው ብሎክ፣ ሲፈልጉ ፕራይም ባርሳ ጎል ሲገባባቸው ይቀይሩባት። በቃ አታክ ያደርጓል። እስኪ ያስጠላ እንዴ! ምን አይነት ቲም ነው የገጠም ነው? እኔ እንደዚህ አይነት ጭንቀት በህይወቴ በስመ አብ 2022 ዛሬ እኔ ምንም ስለዚህ ጨዋታ መተንተንም ማውራትም አልፈልግም። ብቻ ይመስገን አልፈናል። ግን ምን አሳቀቀን? ዋንጫ እኮ ነበርን። ኧረ በስመ አብ። አርጀንቲና በጭንቅ ተፈትና ኬፕ ቨርዲን 3-2 በማሸነፍ ወደ 16 ዙር ተቀላቅላለች። ማን የሶስት ጊዜ የዓለም ዋንጫ አሸናፊዋ ሀገር፣ የ2022 ያለፈው የዓለም ዋንጫ አሸናፊዋ ሀገር ለመጀመሪያ ጊዜ በዓለም ዋንጫ በተሳተፈችው ኬፕ ቨርዲ በዚህ ልክ ትፈተናለች ብሎ ማን ጠበቀ? እንዲህ ይህንን ጨዋታ እኮ አንድ እግር ኳስ ተመልካች ገምት ብትለው ማለት ነው አርጀንቲና በስንት የጎል ልዩነት ልታሸንፍ ትችላለች የሚለውን ነው እንጂ ሊገምትልህ የሚችለው እንደምታሸንፍ ያለምንም ጥያቄ ነው የሚመልስልህ ማለት ነው። ግን በጭንቅ ተፈትና ነው አርጀንቲና 3-2 ዛሬ ኬፕ ቨርዲን ያሸነፈችው ማለት ነው። ኤኒዌይ ቪዲዮውን በደንብ ኮፒ ሊንክ እና ሪፖስት እያደረጋችሁ ጨዋታ ላይ ምን እንደተፈጠረ ላሳያችሁ። እንግዲህ አርጀንቲናዎች 29ኛው ደቂቃ ላይ ከሊሳንድሮ ማርቲኔዝ የመጣን በጣም አስደናቂ ሎንግ ቦል ፓስ በሊዮኔል አንድሬስ ሜሲ አማካኝነት በግሩም አጨራረስ በማስቆጠር 1-0 ቀዳሚ መሆን ችሎ ነበረ። ከዛ በኋላ ኬፕ ቨርዲዎች እንግዲህ 59ኛው ደቂቃ ላይ በዱዋርቴ አማካኝነት ጨዋታውን አቻ ማድረግ ቻሉ። ከዛ የሚገርም መከላከል ነበር ያስመለከቱን። እንደ ቡድን ኳሱን ሲይዙ የነበራቸው ጥራት በጣም ምርጥ ነበር። ተመችተው የነበር ኳሱን ሲይዙ የነበራቸው ኮንፈርት ማለት ነው። ከዛ ወደ ኤክስትራ ታይም አመራ ጨዋታው። በኤክስትራ ታይም እንግዲህ አርጀንቲኖች በሊሳንድሮ ማርቲኔዝ አማካኝነት 93ኛው ደቂቃ ላይ ጎል አስቆጠሩና 2-1 ቀዳሚ መሆን ቻሉ። ግን በድጋሚ ኬፕ ቨርዲዎች በካብራል አማካኝነት 103ኛው ደቂቃ ላይ የሚገርም ከርል ጎል አስቆጥሮ ካልታሰበ አንግል ጨዋታውን 2-2 ማድረግ ቻሉ ማለት ነው። ከዛ በኋላ ግን በድጋሚ አርጀንቲኖች 111ኛው ደቂቃ ላይ ከሊዮኔል ሜሲ የተሻማችን የማዕዘን ምት ኳስ በሮሜሮ አማካኝነት በማስቆጠር ጨዋታውን 3-2 በማሸነፍ ነው እንግዲህ ኬፕ ቨርዲን በመጣል ወደ 16ቱ መቀላቀላቸውን ማራገጥ እየቻሉት። ኤኒዌይ ግን በጣም ነበር የተፈተነችው አርጀንቲና። ደጋፊዎቹ እንዴት ውጥረት ውስጥና ጭንቀት ውስጥ እንደነበሩ ለተመለከተ ሰው ማለት ነው ለኬፕ ቨርዲ ቆሞ ያጨበጭባል። የምሬን ነው የምላችሁ። ማለት ኬፕ ቨርዲ እኮ ከስፔን ጋርም ከኡራጓይ ጋርም ያደረገውን የተመለከተ ሰው አንደርስቲሜት አያደርጋትም። ግን አርጀንቲና በጣም ጥሩ ናሽናል ቲም ነበረች በዚህ ዓለም ዋንጫ ማለት ነው። ዛሬ ነው በደንብ የተፈተነችው ብዬ ማስበው እስካሁን ካደረገቻቸው ጨዋታዎች ማለት ነው። ኤኒዌይ እናንተ ስለ ጨዋታ ምን ትላላችሁ? ሀሳባችሁን አጋርኝ። የፕላስ ምልክቱ መጫ ናውጣ የታባል ትሄድ ነው ናውጣ 120 ደቂቃ አስጠብቄሽ እንደዚህ አስቋጥሬሽ አሸንፌ ወጥቻለሁ ስለምችል ወደ 16ቱ ገብቻለሁ እያልኩ ነው። እኔ እንደዚህ አይነት መሽገሬ እውነትም ካልሆነ ከዚህ በኋላ ብራዚል ነሽ እንግሊዝ ፈረንሳይን ሁላ ፋይናል ላይ ብናገኛት አያሳስብም እያልኩ ነው።
ሊዮኔል አንድሬስ ሜሲ በዓለም ዋንጫ ማለት ነው ከፍተኛው ጎል ስኮረር ነው፣ ፕላስ ከፍተኛው አሲስት አድራጊ ነው። ገረመህ እንዴ? 9ኛው ባላንዶር ራሱ የኔ ጎት ነው እያልኩ ነው። 9ኛው ባላንዶር። አሁን ስለሱ ማሰብም አለብህ። ስለዚህ የዓለም ዋንጫ ብቻ አይደለም እያልኩ ነው። ስለዚህ የዓለም ዋንጫ ብቻ አይደለም። 9ኛው ባላንዶር የምን ኦሊሴ፣ የምን ዴምቤሌ፣ የምን ኤምባፔ፣ ሊዮኔል አንድሬስ ሜሲ ይበለዋል። አስረግጬ ነው የምነግርህ። እኔ ኬፕ ቨርዲዎች እመቤቴን እኔ በሰነ ስርዓት እንደዛ በቃ ሌሊት ቁጭ ይሄንን ጌም በማየቴ ፕራውድ ነኝ። ንጉሱም አላሳፈረኝም። 1 ጎል 1 አሲስት ስለሚችል ከሶስቱ የጎል አስተዋጽኦች 2ቱ የማን ነው? የንጉሱ የሊዮኔል አንድሬስ ሜሲ። ማርቲኔዝ እኔ ለአንተ ቃል የለኝም። በጣም ነው የምትችለው። በጣም ሲበዛ ትችላለህ። ምን አይነት ኮንትሮል፣ ምን አይነት ጎል ነው ያገባኸው? ሮሜሮ በዚህ ሰዓት ካንተ ጋር እኩል እንዲህ ሊወዳደር የሚችለው እኩል ማለት በቃ ትንሽም ካንተ ሊበልጥ ሳሊባ፣ ከዛ ውጭ አንድ ሰው ካንተ ጋር ይወዳደር። በጣም ነው የምትችለው ሮሜሮ፣ በጣም ማለት ነው። እኔ አስረግጬ እነግራለሁ 9ኛ ባላንዶር የንጉሱ የሊዮኔል አንድሬስ ሜሲ ነው እያልኩ ነው። የንጉሱ ብቻ ማለት ነው። የንጉሱ ተኙ። አሁን በደንብ ተኙ፣ እረፍት አድርጉ፣ ተኙ። ለዛ ጠንቋይም ላኩለት ነው እንግዲህ ይመቻችሁ። ኬፕ ቨርዴ አሳዛኝ ተሸናፊ። ተጫውተዋል፣ ሞክረዋል፣ ተታግለዋል፣ ያላቸውን ሰጥተዋል። ግን በመጨረሻ ግን አርጀንቲና ናት። ንጉሱ ደጎት ሜሲ ሌላኛውን ጎል አግብቷል። በወርልድ ካፕ ኦል ታይም ያገባቸውን ጎሎች 20 አድርሷል። ምን አይነት ተጫዋች ነው? ምን አይነት ፍጥረት ነው ሜሲ? በዚህ ወርልድ ካፕ ደግሞ ያገባቸውን ጎሎች 7 አድርሷል። በ8 የወርልድ ካፕ ጌሞች በተከታታይ 8 ጨዋታ ላይ አግብቷል። በተከታታይ እስካሁን ያደረጋቸው ጨዋታዎች ነው። አረ ምን አይነት ፍጥረት ነው ሜሲ። ኬፕ ቨርዴዎች ግን የምር አሳዘኑ። ተፋልጠዋል። በረኛቸው ብቻ 8 ጎል ነው ሴቭ ያደረገው። 8 ጎል። ትንሽዋ ሀገር፣ የአፍሪካዋ ሀገር፣ ትንሽዋ የደሴት ሀገር አርጀንቲና እንዲህ ማስጨነቅ ራሱ ክብር ይገባቸዋል። ዋው ኬፕ ቨርዴ ዋው! የምር ልባችንን አሸንፈዋል። ጨዋታውን ቢሸነፉ እንኳን ልባችንን አሸንፈውታል። ዋው ኬፕ ቨርዴ። ትክክለኛው ጠንቋይ ማለት ያ አይደለም። ይሄ ያወራው አይደለም፣ በረኛው ነው። ቮዚኒያ የሚባለው በረኛ ነው ትክክለኛው ጠንቋይ። በፈጣሪ መላለሰው እኮ ከአቅም በላይ ሆኖበት እንጂ አሁን ራሱ አይፋታንም ነበር በፈጣሪ። ኬፕ ቨርዴ ግን እግዚአብሔርን እኔ አርጀንቲና አሁን አቤ ነው እንጂ በፈጣሪ የሚገርም ቡድን። እናቴን ነው የምላችሁ። በቃ እንዴ ጥቅለላ፣ ኧረ ጎል፣ ጭንቀት ማለት አስተፉኝ። በቃ ስትረስ ሊቻ ማለት ነው። አስደስተሽኛል ዛሬ ሊሳንድሮ። የሚገርም ፐርፎርማንስ። ሊዮኔል አንድሬስ ሜሲ እንግዲህ 20ኛ የዓለም ዋንጫ ጎሉን፣ በዚህኛው ደግሞ 7ኛ የዓለም ዋንጫ ጎሉን አግብቷል። ስለሱ እንኳን ብዙ ማውራት አይጠበቅብኝ። ቀጣይ ግብጽ ናት እንግዲህ። አርጀንቲኒያንስ እዚህ ኢትዮጵያዊ አርጀንቲኒያንስ አባይን ሎክድ ነው የምናደርገው። እንዘጋዋለን። ገብቷል አይደል? ይዘጋል።